ተነስልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ኢቲቪ 57 ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናዎቹ እናስቀድማለን። በአድዋ የተገኘውን ድል ሙሉ ለማድረግ የአሁኑ ትውልድ በምግብ ራስን የመቻል ሉዓላዊነት ሊያረጋግጥ እንደሚገባም የምጣኔ ሀብት ተመራማሪ ገለጹ። የፓርቲዎችን አማራጭ ሀሳቦች መከታተል መራጮች በእውቀት ላይ የተመሠረተ ውሳኔ እንዲሰጡ የዜጎች የፖለቲካ ንቃት እንዲያድግና የተጠያቂነት ስርዓት እንዲሰፍን ያግዛል። በስፖርት ጥሎ ማለፉን ለመቀላቀል በዩሮፓ ሊግ የመልስ ጨዋታዎች ምሽት ላይ ሲደረጉ ኖቲንግሃም ፎረስት ፌነርባቼን የሚያስተናግድበት ጨዋታ ይጠበቃል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። ስለ ሰላም ፓርቲያችን ያለው አቋም ጽኑ ነው። ሰላምን ማምጣት የምንችለው በሰላማዊ መንገድ ብቻ ነው። ያመጣው ለውጥ አለ ወይ? በሰላማዊ ትግል በዚህ 5 ዓመታት ውስጥ ብልጽግና ተፈትኖ የወደቀበት የልማት ስራ ይጠቀስ። ሐሳብ የሚነግስበት የክርክር መድረክ ተጀምሯል። የሰላም መንገዱን የምንቀበለው 4 ኪሎን ከተረከብን ብቻ ነው የሚል ኃይል ቢያጋጥማችሁ ምን እንደምታደርጉ እንገሩ። በፌዴራል መንግስቱም በኩል በታጣቂውም ኃይል በኩል ወደ ድርድር ወደ ንግግር ይካሄድ። አሁን ያለንበት የሰላም የሀገረ መንግስት ግንባታና የትርክት ጉዳይ ገደል አፋፍ ላይ ነው ማለት ይቻላል። ህዝብ ራሱ ለራሱ አይደለም የሚጋጩ አመራር ላይ ያላችሁ ናቸው። በጦርነት መንግስትን መጣል ትደግፋላችሁ ወይ? ቤቱን ልጁን ትቶ ወደ ጦርነት የገባው የጥይት ድምጽ ለመስማት አይደለም። አማራጫቸው ወደ ትጥቅ ትግል ሄዱ የሚል እንደ አማራጭ የሚታይ አይደለም። ለምንድን ነው? የኢኮኖሚ ችግር ስላለባቸው ነው? ስልጣን ስላጡ ነው? ስለተገፉ ነው? ብልጽግና በጦርነት አያምንም። ወደ ቀዳሚው ዜናችን ተሻግረናል። ጠቅላይ ሚኒስትር አብይ አህመድ በአዘርባጃን ይፋዊ የሥራ ጉብኝት ጀመሩ። ጠቅላይ ሚኒስትር አብይ አህመድ በአዘርባጃን ሪፐብሊክ ይፋዊ የሥራ ጉብኝት መጀመራቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የኢትዮጵያና አዘርባጃን ግንኙነት ከቅርብ ዓመታት ወዲህ እየጠነከረ መጥቷል። ለዚህም ጉልህ ማሳያው በጠንካራ ትብብር የቀጠለው ዲፕሎማሲያዊ ግንኙነት ጎልቶ መታየቱ ነው። ይኸው ላቅ ያለው የሁለቱ ሀገራት ቅርርብን ተከትሎ ጠቅላይ ሚኒስትር አብይ አህመድ በአዘርባጃን ሪፐብሊክ ይፋዊ የሥራ ጉብኝት መጀመራቸውን ነው ጽሕፈት ቤቱ ያስታወቀው። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የልዑካን ቡድን ጋር ዛሬ ረፋድ ላይ በባኩ ሄዳር አሊየቭ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ጉብኝቱ የሁለትዮሽ ግንኙነቶችን የላቀና ትርጉም ያለው ደረጃ እንደሚያደርስ ይጠበቃል ሲል የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ጠቅላይ ሚኒስትር አብይ አህመድ አዘርባጃን ባኩ ሲገቡ የተደረገላቸውን አቀባበል በተንቀሳቃሽ ምስል ሲንከታተል
የአድዋ ድል የምሽቱ ዜናችን ዋነኛ አጀንዳ ነው። እሱን የተመለከቱ ዜናዎች እናቀርባለን። በአድዋ የተገኘውን ድል ሙሉ ለማድረግ የአሁኑ ትውልድ በምግብ ራስን የመቻል ሉዓላዊነት ሊያረጋግጥ እንደሚገባ የምጣኔ ሀብት ተመራማሪ ገለጹ። ኢትዮጵያም የአድዋ ጦርነትን የስንቅ ዝግጅትና አቅርቦት በራስ አቅም የሸፈነችበትን ታሪክ አሁን በምግብና በኢኮኖሚ ራስን ለመቻል እንደ ተጨማሪ ወኔ እየተጠቀመች ጉዞ ላይ ናት። ሪፖርተራችን የመራ ደም ዝርዝር ዘገባ አዘጋጅቷል። ጦርነቱ ሲታወስ የነፍጥ ድምፅና የፈረሶች ኮቴ ቀድሞ ቢመጣም ድሉ አይቀሬ ስለመሆኑ የተጠነሰሰበት የኢትዮጵያውያን እናቶች በየበረንዳቸው የደከሙለት የስንቅ ዝግጅትና አቅርቦት ሌላኛው ገጽ ነው። ሀገር የልጆቿን ድረሱልኝ በፈለገች በዚያ ጊዜ ሆ ብሎ ከየአቅጣጫው የዘመተው የቁርጥ ቀን ጀግና ሁሉ ከወራሪው ጋር ሲፋለም ረሃብና ውሃ ጥሙን አስታግሶ ወኔና ብርታቱን የሚጨምርበት የሚበላው የሚጠጣው ስንቅ አብሮት ይቀርብ ዘንድ ግድ ነበር። ይህ መሆን እንዳለበት የገባቸው የኋላ ደጀኖችም በአድዋ ስለ ሀገሩ አሻግሮም ስለ ጥቁር ሕዝቦች ነጻነት ሲል በግንባር ላይ ለሚዋደቀው ወገን የራስን ስንቅ በደቦ አዘጋጅቶ በራስ አቅም መቆምን በተግባር አሳይተዋል። ምግብን በራሳቸው ሀብት በራሳቸው አቅም ምግብ ዝግጅትና አቅርቦትን ለዛ ጦርነት ያቀረቡት በእኛው በአባቶቻችን በእናቶቻችን ነው። ዝግጅቱ የተደረገው ከውጭ የመጣ ስንዴም የለም፣ ጤፍም የለም፣ እንሰትም የለም። በቂ ምግብና ምግቡ ሳይበላሽ ለረጅም ጊዜ በሚቆይ መልኩ እንደዚሁም ደግሞ ሎጂስቲክ ሉዓላዊነት ነበራቸው። ለትራንስፖርቴሽን በራሳችን አህያና በቅሎ በተፈለገ ጊዜ በተፈለገ ቦታ እንዲደርስ ተደርጎ የተሰራ ነው ማለት ነው። ኢትዮጵያ በመላው ጥቁር ሕዝብ ዘንድ የነጻነት ተምሳሌት ሆና ስሟ የሚጠራው በጀግኖቿ የጦር ሜዳ ውሎ ብቻ አይደለም። ከዚያ በስተጀርባ ባለው የላቀ የታክቲክ የጥበብና የራስን አቅም የመጠቀም ተምሳሌትም ጭምር ነው። ዛሬም የታሪክ ምሁራንና የኢኮኖሚ ባለሙያዎች አንድን እውነት በአጽንኦት ያነሳሉ። የአድዋ ጦርነት በራስ ስንቅ አቅርቦትና በራስ አቅም የተሸፈነ ጦርነት መሆኑን። እዚህ ላይ የአሁኑ ትውልድ አንድ ቁጭትን ፈጥሯል። ያኔ በአድዋ ጦርነት እንኳ ሕዝቧንና ዘማቹን በራስ አቅም ተመግብ የነበረች ኢትዮጵያ እንዴት ለማኝና ተረጂ ወደ መሆን ተመለሰች የሚል ታሪክና የአሁን ተግባር በአንድ ላይ የማይሄድ መሆኑን በሀገር ደረጃ አቋም የተያዘውም እዚሁ ላይ ነው። ስንዴ የሚሰጥ የሚቀልብ ዶላር የሚሰጥ አካል ሁሌ እንደ ሎሌ ነው የሚያይ። በፈለገ ጊዜ ቁጭ ብድግ እንድትልለት ነው የሚፈልገው። የሀገሪቱን አንጡራ ሀብት በትንሽ ስንዴና ዶላር ለመቀበል ይፈልጋሉ። ለምሳሌ በኢትዮጵያ ታሪክ ብናይ ከለውጡ በፊት በነበረ በ30 ዓመት ውስጥ በእርዳታ የሰጡን 30 ቢሊዮን ዶላር ነው የገባ የተባለው። እንደዚሁም ከኢትዮጵያ ተመልሶ የወጣው 30 ቢሊዮን ዶላር፣ 4-5 አባይ የሚገነባ ሀብት ከኢትዮጵያ ወጥቷል። ለዛ ነው ይሄ ነውር ከኢትዮጵያን ክብርና ባህል ታሪክ ጋር ከአድዋ ጋር የማይሄድ አስነዋሪ ነገር ነው። እኛ ቅኝ ግዜነትን ባርነትን የተጸየፍንና ለአፍሪካኖችም የነጻነት ፋና ወጊ የሆነ ሀገር ይሄን የኢኮኖሚ ባርነት መቀበል የለብንም ተብሎ ኢትዮጵያ ራሷን ወደ መቻል ብዙ ስራዎች እየተሰሩ ነው። የዛሬዋ ኢትዮጵያ የአድዋን የራስን አቅም የመጠቀም ፍልስፍና ወደ ግብርናው መስክ አዙረዋለች። በአሁኑ ወቅት እየተተገበሩ ያሉ የሀገር በቀል ኢኮኖሚ ማሻሻያዎች ትልቁ ግባቸው የኢኮኖሚ ነጻነትን ማረጋገጥም ነው። ስለዚህም የአሁኑ መንገድ ታሪክ ራሱን በሌላ መንገድ እንዲደግም አስችሏል። ትላንት ለአድዋ ዘማች የተሰለፉ እጆች ዛሬ ደግሞ የኢትዮጵያን መሬት እያረሱ እያመረቱም ነው። በኢትዮጵያ ታሪክ በጋ የግብርና ወቅት አልነበረም። ዴድ ታይም ይሉታል። እንዲሁ የሚሞት ጊዜ ነበር፣ የሚቃጠል ጊዜ ነበር። አሁን ከለውጡ በኋላ የግብርና ካላንደር ውስጥ እንዲገባ ነው የተደረገው። በጋ የሚቃጠል ጊዜ ሳይሆን የሚለማበት ጊዜ እንዲሆን ተደረገ። በአመት 2-3 የማምረት በጋ ስንዴ በሚል በስንዴ ልማት በክረምትን በበጋም አገራችን ራሷን ወደ መቻል መታለች። እንግዲህ ይታይ ከጎረቤት ሀገር ያመጣነው መሬት የለም፣ ከጎረቤት ሀገር ያመጣነው ውሃ የለም፣ የሰው ኃይል የለም። ይባክን የነበረው ያልተጠቀምንበት ግን ሙሉ አቅማችን ተጠቅመን ወደ ስራ አስገብተን ኤፊሽንሲ ብቃት የተጨመረበት ማለት ነው።
የፖለቲካ ነጻነት ያለ ኢኮኖሚ ነጻነት ምሉዕነትና ዋስትና የለውም። በምግብ ራሳችንን መቻልና ጠንካራ ኢኮኖሚ መገንባት አሁን ሌላኛው አድዋ ነው የሚለው ቃልም የዚህን ትግል ክብደትና አስፈላጊነት ይገልጻል። እናም በምግብና በቀሪ የሀገር የቤት ስራዎች ራሷን መቻሏን ስታረጋግጥ ቅኝ ያልተገዛችው የኛዋ ኢትዮጵያ በኢኮኖሚው ዓለም በኩራትና በግርማ ትቆማለች። የአድዋ ድል የሰዓቱ ዜናችን አጀንዳ ነው። ኢትዮጵያውያን በሃይማኖት በቋንቋና በጎሳ ሳይከፋፈሉ ሀገር በሚል ታላቅ ጥላ ስር የተሰለፉበት ታላቅ ድል ነው አድዋ። አባቶቻችን በጥቁር ሕዝቦች አይቻልም የተባለውን ሽንፈት አውሮፓውያን ወራሪዎችን ያከናነቡበት ይህ የታሪክ ማህደር ዛሬ ትውልዱ ለሀገር የመቆም መንፈስን እንዲሰንቅም አስችሎታል። ትናንት ወራሪ ኃይልን ድል ያደረገው አንድነት ዛሬ ደግሞ ነፃነትን ወደ ብልጽግና የመቀየር የታሪክ አደራን ለትውልዱ አስረክቧል። ሂሩትም ቢያለ ተጨማሪውን ታቀርበዋለች። የካቲት 23 ቀን በኢትዮጵያ የታሪክ ማህደር ውስጥ በደማቅ ቀለም የተጻፈ ቀን ነው። የዛሬ 130 ዓመት ገደማ ጥቁር ሕዝቦች በአውሮፓውያን ወራሪ ኃይል ላይ ያልተጠበቀና በጥቁሮች አይቻልም ተብሎ ይታሰብ የነበረውን ሽንፈት ያከናነቡበት የሉዓላዊነትና የነጻነት ታላቅ አዋጅ የታወጀበት ቀን ነው አድዋ። አድዋ ስሙ ብቻ ተራራ የሚያንቀጠቅጥ ዝናውም ከሰማይ በታች ለነጻነት ለሚታገሉት ሁሉ ተስፋን የሚሰጥ ነው። ይህ ድል ከአፍሪካውያን አልፎ ለመላው ጥቁር ሕዝቦች የጸረ ቅኝ አገዛዝ ትግል የንጋት ጮራ ሆኖ አገልግሏል። ኢትዮጵያውያን በሃይማኖት በቋንቋና በጎሳ ሳይለያዩ ሀገር በሚለው ታላቅ ጥላ ስር የተሰለፉበት ታላቅ የውል ማሰሪያችንም ነው። ይህንን የታሪክ አሻራ በምሁራን ሚዛን ስንፈትሸው ድሉ የአጋጣሚ ሳይሆን የጥበብና የአንድነት ውጤት መሆኑን እንረዳለን። አድዋ ላይ ምን ሆነ በምንልበት ጊዜ ዓለምን በሙሉ ያስደመመ ትልቅ ድል ኢትዮጵያኖች ሊጎናጸፉ ችለዋል። ኢትዮጵያውያን ስንል ማን ናቸው ብለን በምንጠይቅበት ጊዜ ከየአራቱ ኮርነር ከደቡብ፣ ሰሜን፣ ምዕራብ፣ ምስራቅ ከሁሉም የንጉሠ ነገሥቱን አዋጅ ከታወጀ በኋላ የክተት አዋጅ ከታወጀ በኋላ በዛን ጊዜ ያ ልዩነቱ አለ። ልዩነቱ ደግሞ ጸጋችን ነው። ያ ልዩነት ሳይገድባቸው ምንም ኤክሰፕሽን የለም ነበር። ይህም አስደናቂነቱ አድዋ እንግዲህ ያንን ለማድረግ የቻለ ሕዝብ ነው። ያ አደጋ በመጣ ጊዜ አልሀገር ልንኖር አንችልም ብሎ ተረድቶ ሄዶ ተዋግቶ አሸንፎ ነፃነታችንን አስከብሮ ያ ነፃነት ደግሞ ከትውልድ ትውልድ እየተላለፈ እኛ ጋር ሊደርስ ይችላል። ታሪክ የሚኖረው በትውልድ ቅብብሎሽ ውስጥ ነው። ያ ትናንት በደም የተጻፈው ጽናት ዛሬ በወጣቱ ደም ውስጥ ለሀገር የመቆም መንፈስን ያነጸ ከአባቶች የተረከብነውን ነፃነት ወደ ብልጽግና የመቀየር ኃላፊነትንም ያስረከበው ሆኗል። አድዋ የኢትዮጵያ የጀግንነት ምሳሌ ነው። ስለዚህ ይህ ትውልድ አያቶቻችን ያደረጉትን አድዋ እየዘከረ ራሱ አድዋ መድገም አለበት ብዬ ነው የማስበው። እንዴት ይደግማል? የአካባቢውን ሰላም በመጠበቅ እንዴት ይደግማል? መንግስት የሚያደርጋቸውን ጥሪዎችን መቀበል እንዴት ይደግመዋል? ሌላ አገር እንደሌለው እያሰበ ደሙን ለሀገሩ መስጠት አለበት ብዬ ነው የማስበው። ያንን ነገር ተደማምረው የዚህ ትውልድ አድዋ መሆን ይችላል። አድዋ ትናንት በጦር ሜዳ የተመዘገበ የነጻነት ታሪክ ብቻ አይደለም። ዛሬ ደግሞ በታላላቅ ብሔራዊ ፕሮጀክቶች እየተደገመ ያለ የጥቁር ሕዝቦች ኩራት እንጂ። ትናንት ወራሪን ድል ያደረገው የኢትዮጵያውያን አንድነት ዛሬ ደግሞ በልማትና በአንድነት የምንደግመው የቤት ስራችን ነው። አድዋ ሲነሳ ጋምቤላውም፣ አፋሩም፣ ሶማሌውም ሁሉም የሚባሉት ኢትዮጵያ ውስጥ ያሉት ሕዝቦች ዘር ቀለም ሳይለያቸው ሃይማኖት ሳይለያቸው ጾታ ሳይለያቸው በጋራ በድል ያመጡት ነው። ስለዚህ ያ ምንድነው አስተባሳቢ ትርክት ነበራቸው ማለት ነው። ስለዚህ ያሁኑ ዘመን ትውልድ ደግሞ መንግስት በየጊዜው የሚያቀርባቸው አድዋ የመሰሉ ጥሪዎች ሁላችንም ይህ የዚህ ክልል ነው፣ ይህ የዚህ ብሔር ነው ሳንል ሁላችንም በጋራ ሆነን እጅ ለእጅ ተያይዘን ደግመን አድዋ መስራት አለብን። ወረቸ
አድዋ ለብዙዎች የጦር ሜዳ ድል ነው። ለዓለም ግን የጥቁር ሕዝቦች የነጻነት ፋናና የታሪክ አቅጣጫ መቀየሪያ ማህተም ነው። ዛሬ እዚህ የቆምኩት የታሪክ አሻራን ለመዘከር ብቻ ሳይሆን ያ ትናንትና በአባቶቻችን እንደምናጥንት የተገነባውን የአይበገሪነት መንፈስ ለማስታወስ ነው። ታሪክ የሚሰራው በትላንት ጀግነት ቢሆንም የሚጸናው ግን በዛሬው ትውልድ ኃላፊነት ነው። አባቶቻችን በአድዋ ተራሮች ላይ በደማቸውና በአጥንቶቻቸው የጻፉት የነጻነት ውል ዛሬ በወጣቱ ትውልድ እጅ ላይ የሚገኝ ታላቅ አደራ ነው። ያ ትውልድ ልዩነትን አጥብቦ ሀገርን የማዳን ተልእኮውን በድል አጠናቋል። የዛሬው ትውልድ ደግሞ ያንን አንድነት ወደ ዘመናዊ ሀገር ግንባታ የመቀየር ታላቅ ትውልዳዊ አድዋ ከፊቱ ተደቅኗል። የአድዋ ድል በመላው ዓለም ለሚገኙ ጥቁር ሕዝቦች የነጻነት ብርሃንን የፈነጠቀ የጋራ ድል ነው ሲሉ አፍሪካውያን ይናገራሉ። በአፍሪካ ምድር ኢትዮጵያም ቀኝ እንዳትገዛ ምክንያት ሆነው የአድዋ ድል ኢትዮጵያውያን ልዩ ማንነትን እንዲይዙም አድርጓል ይላሉ። አቤል ሙሉጌታ። አድዋ ለጥቁር የሰው ልጆች ትንሣኤ ነው። ጥቁር በመሆን ብቻ በነጭ የበላይነት ሲንገላታ ለነበረው የሰው ልጅ ሰብአዊነትን በነፈገው አካል ላይ እኩልነትን አሊያም አሸናፊነትን ያስተማረበት የድል ታሪክ ነው። ያኔ በኢትዮጵያ ሰማይ ስር በአድዋ ተራሮች ግርጌ በ1888 የካቲት 23 በማለዳው የተጀመረው ገድል በኩለ ቀን ተገባደደ። ኢትዮጵያውያን ለመላው ዓለም አዲስ ታሪክንም አስመዘገቡ። ጥቁር ወራሪውን የነጭ ኃይል ድል አድርጎ ማሸነፉ በቅኝ ገዢዎች ቀንበር ለሚንገላታው አፍሪካዊ ጥቁር የሰው ልጅ ሁሉ አዲስ ተስፋን የሰጠም ሆነለት። በተቃራኒው ለቅኝ ገዢዎቹ ደግሞ ድንጋጤን የፈጠረ ዓለም አቀፍ ክስተት በባርነት ለወደቀው ጥቁር ነፃነቱን እንዲያስብና እንዲመኘው ከዛም አልፎ ታግሎና ድል አድርጎ እንዲነሳ ወኔም ሰጥቶታል። ለዚህም ነው ጋናዊው ኪንግ ዴቪድ አድዋ የኢትዮጵያ ብቻ ሳይሆን የሁሉም አፍሪካዊ ድል ነው የሚለው። በኢትዮጵያና በጣሊያን መካከል የተደረገ ጦርነት ነው። ቢሆንም ግን አድዋ የኢትዮጵያ ድል ብቻ አይደለም፣ ለሁሉም አፍሪካውያን የጋራ ድል ነው። በዚያም አያበቃም። አፍሪካዊ ማንነት ላላቸው በመላው ዓለም ላሉትም ጭምር የሚተርፍ ታላቅ የድል ታሪክ ነው። ሁሌም የምናከብረው፣ ሁሌም ከፍ የምናደርገው፣ በሄድንበት ሁሉ አድዋ ብለን የምንጠራው አስገራሚው ለእያንዳንዱ አፍሪካዊ የድል ታሪክ ስለሆነ ነው። በቅኝ ገዢዎች የበደል በትር ላጎበጠው አፍሪካውያን ሁሉ ነፃነትን ማሰብ የጀመረው አድዋ ላይ የፈነጠቀው አርነት በድል ሲታጀብ እንደሆነም የሚመሰክሩ ብዙ አፍሪካውያን ወንድሞች ናቸው። ደቡብ አፍሪካዊው ቦንጋኒ ጄክ ደግሞ ከነዛ መካከል አንዱ ነው። በተለይ ኢትዮጵያ የራሷ የሰዓትና የዘመን አቆጣጠር እንዲሁም መጽሐፍ ቅዱስ ጭምር ያላት ብቸኛ አፍሪካዊት ሀገር ናት። ይህ አስገራሚ ነገር ነው፣ ያለመገዛት ውጤት ነው። ይህንም በግልጽ ማስቀመጥ እፈልጋለሁ። የአፍሪካ ተስፋ የኢትዮጵያ እድገትና ብልጽግናን ማዕከል አድርጎ ነው የሚመሰረተው። ለዛም ነው የህብረቱ መቀመጫ አዲስ አበባ ይሆናል። ይህ ሀገር ከተለወጠ መላ አፍሪካ ይለወጣል፣ ያድጋል። ምክንያቱም ሰብአዊነትና ፍቅር ያለው ህዝብ ነው። ይህንን ነው ያሳየው። አፍሪካ መምሰል የሚገባት የኢትዮጵያ መልክ ነው። የቀደሙ አባቶቻችን ከዚህ ተምረው ነው ነፃ ያወጡ። ኢትዮጵያ ባትኖር ስለ ነፃነት በአፍሪካ ማሰብም አይኖርም ነው። የፓን አፍሪካኒዝም ሐሳብ ዛሬ ላይ አፍሪካውያንን እያስተሳሰረ ያለ የአድዋ ውጤት አፍሪካዊነት የሚቀነቀንበትም ፍልስፍና ነው። በአፍሪካ ትብብር እንዲጸና በአንድነት ቆሞ አሁንም አህጉሪቱ የሚያስፈልጋትን ለማድረግ ከአድዋ ብዙ መማርም ያስፈልጋል። ፓን አፍሪካኒዝም ትልቅ ጽንሰ ሐሳብና አስተሳሰብ ነው። የአፍሪካ ህብረትን የመሰረተው ይህ አስተሳሰብ ነው። አንዱ ስለ ሌላው ማሰብና መተባበር ያስፈልጋል። አፍሪካም በትብብር የላቀ እድገቷን እውን ማድረግ ትችላለች። በጋራ መቆም ብዙ ያተርፋል ብዬ አምናለሁ። አድዋም የዚያ ውጤት ነው። ስለ አድዋ አንብቤያለሁ። ለአፍሪካ ተስፋን የሰጠ ክስተት ነው። ፓን አፍሪካኒዝምንም ወደ እውነት ያመጣው። ደግሞም የኢትዮጵያ ቀኝ ያለመገዛት ብዙ መልክ አለው። ተመልከት፣ በብዙ ሁኔታ ኢትዮጵያ ትለያለች። የራሳቸው ብቻ የሆነ ብዙ ነገር አለ። አድዋ ለሌሎችም የሚተርፍ የአፍሪካዊነትን መንፈስ እንዲፈጠር አድርጓል። ኔልሰን ማንዴላ ህልፈትን ተከትሎ በኢትዮጵያ የ3 ቀን ሐዘን ታውጆ ነበር። ይህንን ሌላ ማንም ሀገር አላደረገው። ይህ አፍሪካዊነት መንፈስ እጅጉን ጥሩ ነው።
of that is very good. አፍሪካ ዛሬም የአድዋን መንፈስ ይዛ ድህነቷን ድል መንሳትም ያስፈልጋታል። የራሷ ችግሮችን በራሷ መፍትሄ መስጠትም የግድም ይሆናል። የአድዋ ድል የምሽቱ ዜናችን አጀንዳ ነው። የአድዋ ድል ለኢትዮጵያውያን ብሔራዊ ኩራት ብቻ ሳይሆን የማንነትና የአብሮነት መሰረት የሆነ ታላቅ ክስተት ነው። ይህ ድል ከአህጉራዊ አንድነት ባለፈ ለዓለም ጥቁር ሕዝቦች በነፃነት መቆም ተምሳሌቱም ሆኗል። የፓን አፍሪካኒዝም ንቅናቄ ሲነሳ አጼ ኃይለ ሥላሴን ጨምሮ በርካታ የአፍሪካ መሪዎች ስማቸው በጉልህ የተመዘገበ ታሪክ ነው። መቅደላዊ ደረጀ ዝርዝር ይዛበታለች። የአድዋ ድል ለፓን አፍሪካኒዝም ንቅናቄ መጠናከር ሚናው የጎላ ነበር። ድሉ አፍሪካውያን ራሳቸውን ማስተዳደር ይችላሉ የሚለውን መንፈስ የገነባ ታሪካዊ ክስተት ነው። ከአድዋ ድል በፊት የነበረው የቅኝ ግዛት እሳቤ አውሮፓውያን ሊሸነፉ የማይችሉ ጥቁርንም የመግዛት መብት ያላቸው ተደርጎ ይቆጠር ነበር። ታላቁ የአድዋ ድል ግን ይህንን አመለካከት በዓለም አቀፍ ደረጃ በመሰባበር የኢትዮጵያን አልሸነፍም ባይነት አስመስክሯል። ፓን አፍሪካኒዝም መላውን የዓለም ጥቁር ሕዝብ እንደ አንድ አፍሪካዊ ቤተሰብ የሚመለከት አስተሳሰብ ወይም ንቅናቄ ነው። ንቅናቄው በዋነኝነት የነጭን የበላይነት ለመዋጋትና አፍሪካዊ አንድነትን ለማጠናከር የታለመ ነበር። የአድዋ ድል ያስገኘው የሀገር ክብርም ኢትዮጵያን የአፍሪካ የዲፕሎማሲ ማዕከል እንድትሆንም አስችሏታል። በድሉ ምክንያትም የአፍሪካ ሕብረት እንዲመሰረት በር የከፈተም ሆነ። ይኸው የፓን አፍሪካኒዝም ወይም የአፍሪካዊነት እሳቤ ከሀሳብነት ወደ ተቋማዊ መዋቅር እንዲሸጋገርም አድርጓል። ፓን አፍሪካኒዝም በፖለቲካ፣ በስነ ጽሁፍ፣ በሙዚቃና በባህል የተቃኘ ሰፊ ንቅናቄ ነበረ። የአፍሪካዊነት ዓላማ በቀደሙት ዘመናት ሲጠነሰስ አፍሪካን ከቅኝ አገዛዝ በማላቀቅ በፖለቲካና በኢኮኖሚ የጠነከረ ግዙፍ አህጉር መመስረት ነበር። የአፍሪካ አህጉር በቅኝ አገዛዝ ለዘር መድልኦ አፍሪካውያንም ለከፍተኛ የሰብአዊ መብት ረገጣ መዳረጋቸው የታሪክ ድርሳናት ያስረዳሉ። ይህን ተከትሎም በአፍሪካውያንና የዓለም ጥቁር ህዝቦች ላይ ይደርስ የነበረውን በደል በማስቆም የጥቁር ህዝቦችን ሰብአዊ መብት ለማስከበርና ነጻነታቸውን ለማረጋገጥ ከአፍሪካ ውጭ ይኖሩ በነበሩ የአፍሪካ ተወላጆች የፓን አፍሪካኒዝም ንቅናቄ ተጀመረ። በ1819 በኒውዮርክ የተወለደው አሌክሳንደር ኩርሜል ከካምብሪጅ ዩኒቨርሲቲ ከፍተኛ ትምህርቱን ካጠናቀቀ በኋላ ወደ ሊቢያ በመሄድ የሰው ልጅ እኩልነትና የጥቁሮችን ነጻነት የሰበከ የፓን አፍሪካ ንቅናቄ መስራችና አራማጅም ነበር። ለ20 ዓመታት በሊቢያ በቆየበት ወቅት አሌክሳንደር አፍሪካውያን አንድ ሀሳብን በማንገብ ለነጻነታቸው እንዲቆሙም ሰርቷል። አፍሪካውያን ለአፍሪካ የሚል ጽንሰ ሀሳብን በማራመድ ደግሞ እሱን ተክተው ለንቅናቄው ፈርጥ ለሆኑት እነ ማርከስ ጋርቬይ፣ ፓውል ላውንደርስ ዱምባል እና ዱቦንሲ መንገድን ከፈተ። የፓን አፍሪካኒዝም ንቅናቄ በየጊዜው የሚያጋጥሙትን ፈተናዎች እያለፈ በዓለም አቀፍ ደረጃ ድጋፍ ያገኝ ዘንድም የአፍሪካውያን የነጻነት ፍለጋ ጉዞ ተጠናክሮ ቀጠለ። ኢትዮጵያ በ1888 ዓ.ም በድል የተወጣቸው የአድዋ ጦርነት ድልም ለዚሁ ለጥቁር ህዝቦች የነጻነት ጉዞ ቀንዲል ሆኖ ተመዝግቧል። ከኢትዮጵያ አልፎ ለአፍሪካ ብሎም ለዓለም ጥቁር ህዝቦች ነጻነት የገዘፈ አስተዋጽኦ ያለው የአድዋ ድል የፓን አፍሪካኒዝም እንቅስቃሴን ከመደገፍ ባለፈ አፍሪካዊነት ተቋማዊ እንዲሆን በማድረግም የአፍሪካ ህብረት በኢትዮጵያ አዲስ አበባ እንዲመሰረትም ምክንያት ሆኗል። ቀዳማዊ አጼ ኃይለ ሥላሴ፣ ኳሜ ንክሩማ፣ ጆሞ ኬንያታና ሌሎች የአፍሪካ መሪዎች ለአፍሪካ አንድነት የቆሙ አፍሪካውያንን አፍርተዋል። መሪዎቹም የፓን አፍሪካኒዝም ንቅናቄ ሲታሰብም እኩል ስማቸው ይነሳል። ላለመውደቅ መጽናታችን ከዚህ ይጀምራል። አድዋ የኢትዮጵያ ክብር በደም የተጻፈበት ስፍራ፣ በወል የደመቅንበት የክተታችን ጥሪ። እዚህ የተዘከረው ዘመንን የሚሻገር አንጸባራቂ ድል ነው። የድሉ ፍንጣቂ ለዛሬው የእኔና የእናንተ ዘመን አድዋ መሰረታችን ነው። የኔ ዘመን ኢትዮጵያ ታሪክን አስውባ የራሷን አድዋ
በኩራት ትፈጽማለች። አድዋ ኩራታችን ብቻ ሳይሆን ከድህነት መውጫ ኃይላችን ነው። በዓለም ፖለቲካ ላይ ተገዳዳሪ ናቸው የሚባሉ ኃይሎች ከኢትዮጵያ ጋር ቆመዋል። የኢትዮጵያ የውጭ ግንኙነት ሚዛን መጠበቁ የምስራቁንም የምዕራቡንም ወዳጅነት ሀገሪቱ እንድታተርፍ አድርጓታል። ከዚህ ባለፈ ተገዳዳሪ ኃይሎች ከኢትዮጵያ ጋር ያቆማቸው ሌላም እውነት አለ። ኢትዮ መልህቅ ምን የሚለውን ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ.ስትሪም ላይ ይዳስሰዋል። ኢትዮ መልህቅ ኢቲቪ 57 ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። ወደ ምርጫ ዘገባችን ተሻግረናል። የፓርቲዎችን አማራጭ ሀሳቦች መከታተል መራጮች በእውቀት ላይ የተመሰረተ ውሳኔ እንዲሰጡ፣ የዜጎች የፖለቲካ ንቃት እንዲያድግና የተጠያቂነት ስርዓት እንዲሰፍን ያግዛል። በኢትዮጵያም እንዲህ ያሉ የምክክርና የክርክር ባህሎች መጠናከር ለሰላማዊና ዲሞክራሲያዊ የፖለቲካ ስርዓት ግንባታ ወሳኝ ሚና አላቸው። ዮሐንስ ፋንታውን መጪውን ጠቅላላ ምርጫ ተከትሎ ፓርቲዎች የያዟቸውን ሀሳቦች ለሕዝብ በማቅረብ ላይ ይገኛሉ። የምርጫ ቅስቀሳዎችና ክርክሮች መራጮች በስሜት ወይንም በዘልማድ ከመወሰን ይልቅ በእውቀት ላይ የተመሰረተ ውሳኔ እንዲያሳልፉ ይረዳሉ። በተለይም የፓርቲዎች ክርክር መራጮች የተለያዩ አማራጭ ፖሊሲዎችን ጎን ለጎን እንዲያነጻጽሩ እድል ይሰጣሉ። በጉዳዩ ላይ የተጠኑ ጥናቶች እንደሚያሳዩት ክርክሮች መራጮች ስለ እጩዎቹ ያላቸውን ግንዛቤ ከማሳደግ ባለፈ እጩዎቹ ለሀገራዊ ችግሮች ያላቸውን ዝግጁነትና ብቃት እንዲመዝኑም ያግዛሉ። ሲመርጡ የትኛው ጥሩ ጎን አለው፣ የትኛው ደካማ ጎን አለው፣ የትኛው ሰላማዊ ነው፣ የትኛው ሰላማዊ አይደለም የሚለውን ለመለየት የምርጫ ቅስቀሳ የራሱ የሆነ አጀንዳ የራሱ የሆነ አይዲያ ይሰጣቸዋል ማለት ነው። አንድ ፕሮግራሞችን እናውቃለን። ያንን በቴሌቪዥን በኢቲቪ ተከታትለው የትኛውን መምረጥ እንዳለባቸው እሱን ለመወሰን ይረዳናል እና አሪፍ ነው። የምርጫ ቅስቀሳዎች የዜጎችን የፖለቲካ ተሳትፎ በማሳደግ ረገድ የማይተካ ሚና አላቸው። ፓርቲዎች የሚያደርጓቸው ክርክሮችና የሚተላለፉ የሚዲያ መልእክቶች ዜጎች በሀገራዊ ጉዳይ ላይ እንዲወያዩና እንዲከራከሩ ያነሳሳሉ። ንቁ የቅስቀሳ ሂደት ባለባቸው አካባቢዎች የመራጮች ቁጥር የመጨመር ዝንባሌ ያለው የሚመርጡትን ይለያሉ። እነሱም ራሳቸው ያሰቡት ቢኖርም ከሚገለጸው ላይ መራጮች ሄደው እዛ አይቸገሩም። በቀጥታ ሄደው የሚሆናቸውን ለሀገራችን ጠቃሚ ነው ብሎ የሚያምኑትን መርጠው በቀላሉ ይመለሳሉ። ምንድነው ተወዳዳሪዎች አሁን የቀረቡት አንድ ህዝቡ የሚፈልገው ምንድነው ይሰራልና አይሰራል ምን ለመምረጥ ነው። እርግጥ ያን ሁሉ ይመርጥም አይደለም። ከዛ ውስጥ የሚሆነኛል ይመርጣል። እነሱም ደግሞ ያው ከዛ ውስጥ የህዝብ ይመርጣል ብሎ ነው የገቡት። ዋናው ይሄ ነው ዓላማው። በተለይም በታዳጊ የዲሞክራሲ ስርዓት ውስጥ የፓርቲዎች ክርክር የፖለቲካ ልሂቃን በጠመንጃ ሳይሆን በሀሳብ የበላይነት እንዲወዳደሩ ያደርጋል። ክርክሮች የፖለቲካ ፓርቲዎች ያላቸውን የሰው ኃይል ብቃትና የሀሳብ ጥራት ለህዝብ ፍርድ እንዲያቀርቡ በማስገደድ የፖለቲካ ምህዳሩ ይበልጥ ግልጽ እንዲሆን ያደርጋሉ። ይህ ደግሞ በምርጫ ሂደት ውስጥ የሚፈጠርን ጥርጣሬ በመቀነስ የምርጫውን ውጤት ተአማኒነት ከፍ ያደርገዋል። ምርጫ ማዳመጥንና ማየትን የበለጠ ነገር የለም። መስማት ነው። በደንብ አድርጎ ሲያብራሩ መስማት ነው። ማን ነው ጥቅም ማን ነው ለሀገር የሚጠቅመው የሚለውን አይተው ሲያበቁ መስማታቸውና ሄደው ለመምረጥ መቻላቸው ይመቻል ብዬ ገምታለሁ። እኔ እያንዳንዷ ጉዳይ ላይ ውጤታማ ለመሆን መስራት ያለብን ነገሮች መስራት ያዝን። በተለያዩ አቅጣጫዎች ሊሆን ይችላል። ሰዎቹን የማነሳሳት ሊሆን ይችላል። የሀገራዊ ሰላም ጉዳይ ሊሆን ይችላል። የፈለኩ አቅጣጫ ሲንቀሳቀሱ የራሳቸውን የፖለቲካ ፓርቲ መንቀሳቀስ ያለባቸው ምንድነው? ሰላማዊ የሆነ አቅጣጫ ነው መንቀሳቀስ ያለባቸው። ለ2018 ጠቅላላ ምርጫ አሁን ላይ የተለያዩ ዝግጅቶች እየተደረጉ ሲሆን በአሁኑ ወቅት ደግሞ ፓርቲዎች በተለያዩ መድረኮች የፖሊሲ አማራጮቻቸውን በማቅረብ በመከራከር ላይ ይገኛሉ።
በፓርቲዎች መካከል እየተደረገ ያለው ይህ ክርክር መራጮች በእውቀት ላይ የተመሰረተን ውሳኔን እንዲያሳልፉ ይረዳቸዋል። ሰላማዊ የምርጫ ውድድር ባህልን ማዳበርና የዲሞክራሲያዊ ተቋማትን ገለልተኝነት ማረጋገጥ ለኢትዮጵያ ዘላቂ ሰላምና ሉዓላዊነት ዋስትና ነው። ችግሮችን ከጦርነት ይልቅ በውይይት የመፍታት ልምምድ እየጎለበተ መምጣቱ ከውስጥና ከውጭ የሚሰነዘሩ ስጋቶችን የመመከትን አቅም ከማጠናከሩም በላይ መጪውን ምርጫ ትልቅ ተስፋም እንዲሰንቅም አድርጎታል። ሪፖርተራችን ወይንሸት ደጀኔ በዚህ ጉዳይ ላይ ዝርዝር አዘጋጅታለች። ኢትዮጵያ ለዘመናት የቆየባትን የኃይል ስልጣን ሽግግር አዙሪት ሰብራ በምርጫና በዲሞክራሲያዊ ስርዓት ግንባታ አዲስ ምዕራፍ ለመጀመር በሂደት ላይ ትገኛለች። እየተገነባ ባለው የዲሞክራሲ ስርዓት ዜጎች የስልጣን ምንጭ መሆናቸውን በተግባር የሚያሳዩበትም ዋነኛው መንገድ ምርጫ ነው። አንድ ዜጋ የሚሰጠው ነፃ ድምፅ የሀገርን ዕጣ ፈንታ የመወሰን አቅም ያለውና ይህም ግለሰባዊ ነፃነትን፣ ሰብአዊ ክብርን የሚያረጋግጥ ከመሆን ባለፈም ነገን ዛሬ ለመስራት ወሳኝ ምዕራፍ ነው። ቀደም ሲል ስልጣን በደም መፋሰስ ይለወጥ የነበረበትን ታሪክ በመቀየር በውይይትና በህጋዊ መንገድ የሚደረግ ሽግግርን እያዳበረ እንዲሄድም እየታዩ ያሉ ልምምዶች ማሳያ ናቸው። ዲሞክራሲ እንግዲህ ያው በሂደት እየተገነባ የሚመጣ ነው። ነገር ግን የወጣንባቸው ያለፍንባቸው የዲሞክራሲ ስርዓቶች ይህን ያህል ጥሩ ነው ብዬ አልወስድም። ብዙ ችግሮች የነበሩበት፣ ውስብስብ ችግሮች የነበሩበት የዲሞክራሲ ስርዓት ነበረ። ስለዚህ እነዛ ደግሞ ብዙ ችግሮችን ፈጥረው በሀገሪቷ ላይ ያለፉበት ሁኔታ ነበር። ምርጫ ስንል አንዱ የዲሞክራሲ መገለጫ ነው። ምርጫን የምታደርግ ሀገር ደግሞ የዲሞክራሲን ስርዓት ግንባታ የምትከተል ሀገር ነች። ያው ብዙ ነገሮች ለውጦች ታይተውበታል በ2013 ምርጫ እና የሀገራችን የዲሞክራሲ ሂደቱ ከጨለማ ወደ ብርሃን የተለወጠበትና የተቀየረበት አሰራርን የዘረጋ ነው። ዛሬ በምርጫ ሂደት የሚታየው የሰላማዊ ውድድር ባህል ለሚቀጥለው ትውልድ የሚተላለፍ ትልቅ ቅርስ ተደርጎ ይወሰዳል። ችግሮችን በጦርነት ፋንታ በውይይት የመፍታት ባህልን ያዳብራል። እንደ ምርጫ ቦርድና ፍርድ ቤቶች እንዲሁም የጸጥታ ተቋማት ያሉ ገለልተኛና ጠንካራ ተቋማት እንዲሆኑ ያደርጋል። በትውልድ መካከል የወንድማማችነትንና የእኩልነት ስሜትንም ይገነባል። ለዚህ ደግሞ በቅርብ ዓመታት በተሰሩ የተቋማት ግንባታ ስራዎችም ተገልጠዋል። በዲሞክራሲያዊ መንገድ የሚጸና መንግስት የህዝብ ቅቡልነት ያለው በመሆኑ ኢትዮጵያ ከውጭና ከውስጥ ያሉ አደጋዎችን የመከላከል አቅሟ እየጠነከረ ይሄዳል። ምሰሶውም ህዝቡ የሆነ መንግስት በዛ በተመረጠው ስትራቴጂና ፖሊሲ እስከመራ ድረስ ጠንካራ ሀገረ መንግስት መገንባት ይችላል። ጠንካራ ህዝብን መፍጠር ይችላል። ኢኮኖሚን ማሳደግ ይችላል። ምክንያቱም የጋራ ውሳኔ ስለሆነ በዛ መልኩ እናያለን። አገር አቀፍ ብሔራዊ ምርጫ የተሻለ ነው። ቢሮ ተቀምጠሽ እጩዎችም በሲስተም እያስመዘገብሽበት ያለበት ነው። ዲሞክራሲው ስርዓት ምን ያህል ማበቡንና ምን ያህል እድገት ማምጣቱ አንዱ የሚመዘነው በዚህ ነው። ያ ደግሞ እንደዛ ሲሆን የሀሳብ ቤት የሀሳብ ፍጭት ቦታ እንደሚሆን እርግጠኛ ነኝ። የሀገራችን የዲሞክራሲ ስርዓት በማበብ ላይ መሆኑን ከወዲሁ የተረዳውበት ሂደት ነው ለኔ። ምርጫ የዛሬ ግዴታ ብቻ ሳይሆን የዲሞክራሲ ግንባታ ሂደትን ለማጽናት ለታፈረች ሀገር ግንባታ ወሳኝ መሳሪያ ሆኖ ያገለግላል። ኢትዮጵያም መጪውን ምርጫ በዚህ መንፈስ ሆና ትጠብቃለች። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ።
የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስልዎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ቲፒኤልኤፍ እና ሻዕቢያ አሁን ላይ ጽምዶ መፍጠራቸው በራሱ ሊገርማቸው አይገባም። ቀድሞውንስ ማን ለያያቸውና የሚል ሐሳብ ይነሳል። የሆነ ፖለቲካ አስተሳሰብ ያለው የፖለቲካ ድርጅት በጠመንጃ ታጅቦ አይደለም ወደ ትግራይ ህዝብ መቅረብ ያለበት፣ ሐሳብ ብቻ ይዞ ነው መቅረብ ያለበት። ህገ መንግስት ያለባት የምትባል ሀገር ላይ ግን ጸረ ህገ መንግስት የሆኑ አቋሞችን ደግሞ ሲያራምድ ይስተዋላል። ለምሳሌ የመከላከያ ሰራዊት በየትኛውም የኢትዮጵያ ዳር ድንበር ለመቀመጥም ለመጠበቅም የማንንም ፍቃድ አይጠይቅም። ሀገራችን በዛ ምክንያት በጣም ብዙ ኪሳራ ደርሶባታል። ጉዳዩ እንደሚያሸንፍ ያውቃል፣ ግን ደግሞ ህዝብ መዳን ስላለበት በሚል ያደረገው እንደሆነ መታሰብ አለበት። ፕሪቶሪያ በራሱ ሲፈረም የነበረው የኃይል ሚዛን በጣም የተለያየ ነው። ትክክል። ምክንያቱም ቲፒኤልኤፍ እኛ በነበርንበት ሰዓት ነው ቲፒኤልኤፍ የነበረው። ከዛ በኋላ ቲፒኤልኤፍ የሚባል ነገር ፈርሷል። የለም። ያለመፈጸሙ የመጀመሪያው ችግር በልብ ስላልተቀበለ ነው ስላስፈጸመ። ዲዲአር ሙሉ በሙሉ አልተመለሰም። ቢኮዝ መተማመን አልነበረም። ከመጀመሪያውም እምነት የለውም በዚህ ጉዳይ። በማን በኩል ነው ይሄ ነገር? ፕሪቶሪያ በተመለከተ መከላከያ ሰራዊት አሁን ሀገርን የመጠበቅ ኃላፊነት አለበት አይደል? ሀገር እንዳይጠብቅ መከላከያ ሰራዊትን አይደለም ቴድ እያልን ያለ ነው። አዳምጠኝ። ሌላ የጸጥታ አካል የፌዴራል ፖሊስ ለምሳሌ አይደለም። የማን የፌዴራል ፖሊስ ነው? የፌዴራል ፖሊስ አለ አይደል? እሱን ማለት ነው። ምንድነው የሚለው መሰለህ በስምምነቱ መሰለህ ሌላ የጸጥታ አካል የለማ አለ። እስኪ ምን አይነት ነው? ለምሳሌ የታጠቁ ኃይሎች አሉ አልከው እኮ። ለምሳሌ እነሱ የጸጥታ አካላት አይደሉም? እነማን የታጠቁ አካላት? ዛቴስ እነሱ አሁን ይሄን ኮንስፒሬሲ ለህዝቡ እንዲያቅ ለምንድን ነው ያላደረጋችሁት? ተደርጓል። እርስዎ እዛ ነበሩ አይደል? እየታገልንበት የነበረው ነው ምን ውስጥ ለውስጥ ማለት ነው። ኤግዛክትሊ። ከመሪዎቻችን ጋር እንመለሳለን። ከህወሓት ጋር ልመለስ ነው እንጂ በህወሓት የተፈጠረው የትግራይ ህዝብ እኮ ይላል። አሁን የቲፒኤልኤፍ እና የሻዕቢያን ግንኙነት እንዲሁ በግርድፉ ማመን ተገቢነት ያለው አልመሰለኝ። አሁንም ቀድሞውንም ማለት ነው። ስለ ሀገር በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም እንድትከታተሉት ከወዲሁ እንጋብዛችኋለን። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። በመጨረሻም ስፖርት። ጥሎ ማለፉን ለመቀላቀል በአውሮፓ ሊግ የመልስ ጨዋታዎች ምሽት ላይ ሲደረጉ ኖቲንግሃም ፎረስት ፌነርባቼን የሚያስተናግድበት ጨዋታ ይጠበቃል። ወደ ቱርክ አቅንቶ በመጀመሪያው ዙር የ3-0 ድል አሳክቶ የተመለሰው ፎረስት የተሻለ የማለፍ ተስፋን በሰነቀበት ጨዋታ ሲቲ ግራውንድ ላይ ይጫወታል። ያለፉትን ሁለት የመድረኩ ጨዋታዎች ያሸነፈው ፎረስት ዛሬም የሚሳካለት ከሆነ ከ1983/84 የውድድር ዘመን በኋላ ለመጀመሪያ ጊዜ ሶስተኛ ድሉ ሆኖ ይመዘገባል ማለት ነው። በቱርክ ሱፐር ሊግ ከጋላታ ሰራይ ጋር ጠንካራ ፉክክር እያደረገ የሚገኘው ፌነርባቼ ጥሎ ማለፉን ለመቀላቀል 4 ግቦችን ማስቆጠር ይጠበቅበታል። በሌሎች ጨዋታዎች የስኮትላንዱ ሴልቲክ ከጀርመኑ ስቱትጋርት ጋር ይገናኛል። በገዛ ሜዳው የ4-1 ሽንፈት የደረሰበት ሴልቲክ ውጤት የመቀልበስ ከባድ ፈተና ውስጥ ሆኖ ጀርመን ላይ ይጫወታል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ሰለሞን መልሳን ዜናዎቹን በመምራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ደግሞ ከዜና አፍታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።